እየሰማኝ ነው። ምን ማትሰማኝ ምን አደረኩኝ? ካስደበደብሽ አበቃሽ። ምን መጣሽ አንቺ? ማን ነው? እኔ እንዴት ነው ስትማስረ ያንቺ ሰዎች አሉ የደበደቡት። በኋላ ከአንቺ ጋር መስራት አልፈልግም፣ መገናኘትም አልፈልግም። ከሱ ጋር ጉዳዩን እጨርሰዋለሁ። ከሱ ጋር ችግር የለም። ምን ነገር ነሽ ነው ማለት ትደኝም እንደዚህ አይነት ነገር እንደማላረግ። ሰላም ቤተሰቦቻችን እንዴት ናችሁ? ምን እንደምላችሁ አላውቅም፣ ብቻ እንዴት ናችሁ? ዛሬ ግድ ስለሆነ ነው የመጣሁት። የማሳውቃችሁ ነገር ስላለ ያው በደምብ ሰላም ካላልኳችሁ በጣም ይቅርታ። እንደምታዩኝ ዛሬ ትንሽ ደህና አይደለሁም። እሱንም በተመለከተ ነው የመጣሁት። ግድ ስለሆነ እያንዳንዱን ነገር ማወቅ ስላለባችሁ ነው። ዛሬ ትንሽ አደጋ ደርሶብኛል። ያው አደጋ ሳይሆን ሆን ተብሎ ጥቃት ነው፣ ብቻ እንደዛ እንትን ተብያለሁ። ማን እንደሆነ አላውቅም፣ ብቻ ማንነታቸውን አላውቃቸውም፣ ብቻ ምን እንደሆነም አላውቅም። ከማንም ጋር የተነካካሁት ነገር የለም፣ ግን ብቻ እንደዚህ ባይፈጠር ደስ ይለኛል። ከዚህ በኋላ ከያቢታ ጋር ምን ሰራ አይመስለኝም። እሷ በእርግጥ እየመጣች ነው፣ ይህን ማወቅ ስላለባት፣ ይህን ከእሷ ጋር የተያያዘ ጉዳይ ስለሆነ በእርግጥ እንዳልኳችሁ እኔ ምንም ነገር ማውቀው ነገር የለም። ግን ያው በያቢታ ጉዳይ ነው እንደዚህ ሆንኩት ማለት ምንም አያውቅም። በእርግጥ ማን ብቻ የሆነ እንትን ያልኩት ከዚህ በኋላ ከያቢታ ጋር መቀጠል እንደማልችል ለዛ ነው ያው እንደዚህ አይነት ነገር የደረሰብኝ። ብቻ በጣም እሱን ቀን ይፈተዋል። ግን እሱ ማወቅ አለባት። እሷ እስከምትመጣለች እሱን እነግራታለሁ። ዜር ነው ያወጣኝ ሰው ነው አፋፍሶ ያመጣኝ ምናምን። አሁን እንደውም ጓደኛ ያለ ውጪ ነው እንግዲህ ማን ምኗ እንደሆነ አላውቅም። ምንም የገባኝ ነገር የለም። እኔ ብቻ ራሴ መሪ ላይ ነኝ ማለት በጣም ነው። 4 ሆነው ምኗ እንደሆነ አላውቅም ምናምን በጣም ነው። እንደዚህ አይደረግም። በዛ ላይ ወንድ ልጅ ማውራት ካለበት ግልጽ ፊት ለፊት ነው ማውራት ያለበት። በዛ ላይ እንደዚህ እንደተማረ ሰው እንዳልኳችሁ ብዙ ስራ አስበናል እና ከዚህ በኋላ ግን እንደዚህ አይቀጥልም። እየተደበደብኩ እንደዚህ እንትን እየተባለ በፍጹም አሁንም ጥያቄ እንዳታነሱ ብዬ ነው። እናንተ እሷም ጥያቄ እንዳታነሳ ነው የመጣችሁ። በእናንተ ፊት ነው የሚያልቀው ጉዳዩ። ኦልሬዲ ከተሻለኝ በኋላ ምናምን ከእንትን ካለ በኋላ እንትን እንዳይል ለእናንተ ማስረዳቱ ከባድ ስለሆነ እና ለዛ ነው በጣም ያቃተኝ ማውራችሁ። አግባብ አይደለም በእርግጥ እንደዚህ ሆኖ እናንተ ፊት መቅረብ፣ ግን በጣም የግድ ስለሆነ ነው። በጣም 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 ይቅርታ። ለእናንተም ክብር በጣም ስላለኝ ነው ኦልሬዲ ሁሉን ነገር እንድታውቁት። ከዛ እሷም አይታ ብትረዳ ከሆነ እንግዲህ ኦልሬዲ እንጂ ከዚህ በኋላ ምንም የሚቀጥል ነገር አይኖርም። ከእሷ ጋር ከእናንተ ጋር ያው እንቀጥላለን። እግዚአብሔር እንትን ካለኝ እንግዲህ ከረዳኝ ማለት ነው። ብቻ ጋይስ እንደምላችሁ አላውቅም። ጭራሽ ያልጠበቅኩት ነገር ነው። እስቲ ምንድነው የሆንከው? ማን እንደዚህ ያደረገ? ቆይ እሺ ንገረኝ፣ ምንድነው የሆንከው? ወይኔ ጉዴ ፈላ። ምንድነው የሆንከው? ንገረኝ። ወይኔ
ምንድነው? ከማን ነው እንደዚህ ያደረገ ንገረኝ። እሺ አይ ቆይ ተረጋጊ። ለማንኛውም እንትን ነው ምንድነው? ምንድነው ሆንከው? ምንድነው? ቪዲዮ እየቀረስክ ነው? እስቲ ምንድነው ሆንከው ንገረኝ። ተረጋጊ፣ መጀመሪያ ተረጋጊና ቁጭ በይ። ያቢታ ወይኔ ጉዴ! ማነው እሺ እንደዚህ ያደረገ ንገረኝ። ምን ተፈጥሮ ነው? መልስልኝ እንጂ። እሱን አንቺ ታውቂዋለሽ። ያቢታ ምንድነው የምታወራው? ንገረኝ። እንዳሸኪኝ ያ ምን ላምጣልህ? በእግዚአብሔር ምንም አልፈልግም። እሺ ሚሪንዳ ምናምን ጁስ ላምጣልህ? በጣም ተወርቷል እንዴ? ለምን አትነግረኝም እንዴ? እኔ እንደዚህ ሆነ ሲሉ ሚሪንዳ ላምጣልህ ትኛለሽ? እንደዚህ ሆኜ እኮ ደምን የሚተካ ነገር ምንድነው የሆንከው? እሺ አርፈሽ ተቀመጪ በእናትሽ። ቆይ እስቲ ለምን አትነግረኝም? እሺ ማን ነው እንደዚህ ያደረገ? ይጀናና ቁልፍ ተረጋጊ። እንዴ አይልከመጥ ነገር። እሺ ቆይ እንዴ በጣም እያመኝ ነው። በነገራችን ላይ የጠራሁሽ አሁንም ኦሬዲ ማሳወቅ ያለብኝ ነገር ስላለ ነው በእነሱም ፊት። እዛ ነው ቪዲዮም መቅረጽ የጀመርኩት። በኋላ እንትን ካለ ምናምን በኋላ ገባሽ፣ ጊዜው ካለፈ በኋላ ለመነጋገርም በጣም ከባድ ስለሆነ ነው። ምንድነው የሆንከው ንገረኛ። ብቻ ሰው ደብድቦኝ ነው። ማን የደበደበት? ለምን? እንዴት? ምን አድርገህ? እሱን አላውቅም። እሱን አንቺ ነሽ የምታውቂው። እስቲ እኔ ምንም አውቀው ነገር የለም። አትቀልድ በእናትህ በዚህ ሰዓት እንኳን። እሺ ብቻ አልቀለድኩም። እንደምታየው ነው። በኋላ እንደዚህ እንዳትልዬ ነው። እሺ እኔ እናት እሺ ቀና በል ልደግፍህ። ተደገፍ። እሺ ምንድነው ሆንኩ? ማን የደበደበች ንገረኝ። አንቺ ምን ሆነሻል? እስኪ ወደዛ ጋር ሆኜ በእናትሽ። እሺ ንገረኛ፣ ምንድነው የተፈጠረው? እነግርሻለሁ። የነገርኩሽ እኮ ነው ሲጀመር። ይኸውልሽ ሰው ደብድቦኝ ነው። ማን የደበደበሽ? ምንድነው? ለምንድን ነው የሚደበድበው? ከዚህ በኋላ እንግዲህ ኦልሬዲ ቪዲዮ የሚደቀንኩት የቀረውሽም ከዚህ በኋላ መስራት አንችልም። እኔና አንቺ አንድ ላይ መቀጠል አንችልም። እሱ ልንገርሽ ብዬ ነው። እሱ መስራው ስራ መቅረት ይችላል እኮ ግን ያንተ የተደበደብኩት ይኸውልሽ እኔና ስራዬን ብዬ ነው ማለት ስራዬን ብዬ የተደበደብኩት እንደዚህ ሆንኩት። እሱን እኔ በመወጣው ወጣው ችግር የለው። አልገባኝም ነገር ይኸውልሽ እኔ አሁን በጣም ማውራት ራሱ በጣም ይከብዳል። ግን አልፈልግም። አትንኪኝ በእናትሽ። ስቲፍ ምን ሆነ ነው? በእናትሽ ንገረኝ። ለምን አትነግረኝም? እኔ እያስጨነቅኝ ነው እኮ እንዴት ስበር እንደመጣው እኮ። ስሚኝ ይኸውልሽ፣ ለማንኛውም ግን ማለት ነው በደንብ አሳምረሽ አንቺም ልታቂ ትችላለሽ። ንገሪውም ግን ምንድነው ዛሬ እንደዚህ መሆኔ ሳይሆን ይኸውልሽ ነገ እንገናኛለን በስነ ስርዓት ማለት ነው። ከማን ጋር? እንደ ወንድ ልጅ ፊት ለፊት ማውራት ሲገባው በጀርባ እንደዚህ አይደረግም። ይኸውልሽ ንገሪው፣ ችግር የለውም። ዛሬ እንደዚህ መሆን ያለ እንደገና አራት ሆኖ ምናምን እሱ ወንድ ሆኖ ምናምን እዛ ላይ አትንኪኝ በእናትሽ። አሁን ምን ትሰሪያለሽ እዚህ? ቆይ አቤላ ተዋት። ቆይ ችግር የለውም። ምንድነው ተዋት? ምንድነው በምን ላይ ነው የምትጨምሪበት? ለምን መጣሽ? ለምን መጣሽ? እኔ ምን አደረኩኝ? ታስለምደምሽ ወንካሽም ደም እንደመጣሽ አንቺ ማለት ነው። እኔ ቤት ውስጥ ተማስደ ያንቺ ሰዎች አሉ ላይ ደበደቡት። ተው አቤላ እሱ እኔ ምን ማቀለ እኔ እንዴት ነው እንደዚህ ማድረግ? እየሰማሽ ነው ያሉት። ራሱን ስትሆን ያገኙት እኮ ለምንድን ነው የምትመጪው? አረኛ ቤት ምን ማቀለ ነገር በቃ በእናትሽ ከምን ላይ ነው የምትጨምሪበት? ውጪ ቆይ ተዋት። ይሄን ነገር ማስተውደው እኔ ምን ማቀለ ነገር የለም። ያቤት ታሰሚ ምን ያንቺ ሰዎች ናቸው የደበደቡት። እኔ ሰዎች እና የምትለው ነገር ምንም ማቀለ አንቺ ካላችሁ ማን ይደበደባል? ይሄ ልጅ ማን ያስደበደባል? ነገር ከፍቃላት ነገር እንጂ ማን ያስመጣዋል? አንቺ ካላችሁ ለምን አስመጣዋለሁ እኮ ሻን። ስለዚህ እዚህ ምንድን ነው የምትሰሩ? ለምን አትወጪው? ያገባኛል። አቤላ ቆይ ዛሬ የመጣችበትን ወይ ትጨርስና ትሄዳለች። ችግር የለውም። አንዴ አውሪኝና ትሄጃለች። ይኸውልሽ የእኔ እናት ይሄን እንደዚህ እንዳትዪ ነው እንደዚህ ይሆንታል። የጠራሁሽ ባህልሽ በጣም ነው የሚጫኘው። ልጅ ከአንቺ ውጭ እስኪ ማንም ያስደበድበው ነው? ሰው አይደል? ጸበኛ ነው ከሰው ጋር የተጣላው ሰው አለ? ንገረው። እሺ አንተ ቢያንስ ምንድን ነው የምነግረው? እያየሽ ነው። እኔ እኮ ይኸውልሽ
ስሚኝ እንደዚህ እንድታየኝ ወይ ደግሞ ቪዲዮ የደቀንኩት እኮ ይኸውልሽ እንትን ምንም ሌላ ፋይዳ እንድታመጭልኝ ምንድነው? እኔ እንዴት ነው እንደዚህ ማድረግ? አንተን ምክንያትሽ ምንድነው? እኔ ምንሽ አለኝ እኮ ልጁ እኮ አለኝ እኮ ከዚህ በኋላ የቤታ ጋር እንዳትደርስ ነው ያለኝ አይደል? ማነው እሱ? ይኸውልሽ ስለቀደመኝ እንጂ እኔ ለእሷ አንሻርልም ነገርሽ ምንድነው? ቢያንስ ለብቻዬ ነኝ ያለው ለሁለታችሁ ምንድነው እንደማያውቅ ሰው የምትሆኚው አንቺ? ከጆጋ ጣበርስ እየተባለ የተደበደበ ልጅ የኔ እናት እኔም አንድ ሆኜ ነው ስሚ እኔም አንድ ሆኜ ነው አራት ሆኜ የደበደቡኝ ብቻዬን ሆኜ ማለት ነው። ወንድ ልጅ ለአራት እኮ አይመጣም። አራት ሆኖ ነው እኔ ደበደብ ችግር የለውም። እኔ እኮ ይኸውልሽ ወንድ ልጅ ነኝ እኔ እንገናኛለን። አንድ ወንድ ልጅ ለአራት እሺ እናውራበት። ለምን ትጨሽጣለህ? የታመመ ልጅ ትጨምጣ ለኔ አቤላ አቤላ ሰው ማወቅ ስላለበት ያለው ክትትል ላይ ነው። በቃ ክትትል ላይ ነው። ክትትሉ ሲጨርስ በስነ ስርዓት ቁጭ ብላችሁ ታወራላችሁ። አሁን ይውጭ አቤላ ሰው ማወቅ አለበት። ቆይቷል። አቤላ ሰው ማወቅ አለበት። አንቺ ዝም በይ፣ ስሜን አትጥሪኝ በእናትሽ። ነይ በእናትሽ ነይ። አሁን እሺ በቃ አንቺ አላለቅሽም፣ ችግር የለውም እኮ ግን ከዚህ በኋላ ከአንቺ ጋር መስራት አልፈልግም፣ መገናኘትም አልፈልግም። ከሱ ጋር ጉዳዩን እጨርሰዋለሁ። ከሱ ጋር ችግር የለም። ነገር ሪሌሽን አያስፈልግም ከሷ ጋር እንዴ ወንድ ልጅ ታስደምድናለሽ። እሺ አንቺ የምታደርገው ነገር አይከብድሽ? ከእኔ ጋር መስራት እኮ ካልፈለሽ መናገር። እኔ መስራት ካልፈለኩኝ እኮ እናገራለሁ አይደል? ታዲያ ሰው አያስፈልግም። ይሄ ድራማ አያስፈልግም። እኔ እንዴት ነው እንደዚህ አንተን ማድረግ? ኧረ አሚታ በጣም ነው ባልሽ የሚያስጠላው። ወንድ ልጅ ልከሽ ወንድ ታስደምድናለሽ? ጠይቀው ሊመጣው ታዲያ ኧረ ተይ በእናትሽ እንደዚህ አይነት ባህሪ ትክክል አይደለም። አሁን የማስመሰል ነው እኮ የምታለቅሰው። በቃ ለማንኛውም ጋይስ ከዚህ በኋላ ከሷ ጋር አንቀጥል የማንቀጥልበትን ጉዳይ ደግሞ እኔ እሱ እንደዚህ ላስደርገው አልችልም። እኔ እያለሁ አውሪው ምንም የምትወሉ አዲስ ነገር የለም። እኔ እያለሁ አውሪው ይኸውልሽ፣ አሁን ምንም እሱ ወጣ አልወጣ የሚቀየር ነገር የለም። አሁንም የጠሮሽ ማየት ፈልግ ያለ አንቺን ከዚህ በኋላ ማየትም አልፈልግም። ግን ኦልሬዲ አንደኛ ማን እንደደበደበህ ንገረኝ፣ እኔ አላውቅም። ሁለተኛ እኔን በዚህ መንገድ አታናግረኝ። አዳምጪኝ። እኔ ይኸውልሽ እኔ ወንድ ልጅ ነኝ አልኩሽ እኮ ለአንቺ ማቃጠር አይገባኝ። እሱን ራሴ ጨርሰዋል። እሺ ማን ነው ንገረኝ። አልነግርሽም አልኩሽ። ግልጽ ነው እኮ ምን እንዴት ነው የማልናገርሽ? እንደዚህ ካስደመደብሽ በኋላ እንዴት አልናገርሽ? እኔ በሰዓቱ ቢኖር በሆን ኖሮ አንድ ጫፍን አይነኩትም ነበር። የሰማሽ ነው። በሰዓቱ ኖሬ ቢሆን ኖሮ ጫፍን አይነኩትም ነበር። ሲጀምር ራሱን የተንቀለቀለው እኔ በጊዜ ብቻዬን እሄዳለሁ ብሎ በጣም ሼም ነው። ተከታትለሽ ምናምን ያለበት ቦታ ካጣራሽ በኋላ ወንድ ትሊከመታለሽ። ኧረ እኔ እንደዚሁ ቢያናገረኝ እኮ ችግር የለብኝም። ሴት ነው ግን ንገሪው። እሺ ክፉ ነገር አትናገረኝ። እሺ ከዚህ በላይ በቃ እስቲ አንዴ ለምን አታወራኝ? ምን ማውራት አልፈልግም። እሱ ወጣ አልወጣ የሚቀየር ነገር የለም። እሺ ምን ነው ግን ትንሽ ላይ ታይም የሰጠውሽ ፖስቱ ነው ስላለኝ ነው እንጂ ከምን እዚህ ቆ ምንም አትሰሪም። እየሰማኝ ነው። እዚህ ምንም አትሰሪም። አቤላ ተዋት። እኔ ማለት በዚህ ልክ ምንድን ነው እዚህ ጨዋታ? እዚህ ሆስፒታል እኮ ነው አበዙት ነው ይፍታል እኮ ነው። ሰዎች አሉ ማንም ሰዎች አሉ ከቻለ ፕሌስቶራል ወንድሜን አስደምድማ ከጨረሰሽ በኋላ ይቀርታሉ ትንታያለሽ እንዴ? ይቀርሳሉ። በጣም አሳፋሪ ስራ ነው መሰለኝ። በጣም አይ እኔ አስማማችሁ በዛ ብለን እኮ በጭዋት የሚሆን ነገር በመነጋገር ነው ያለብን። እኔ ሙሰው ወንድ ኮቻ መቼ ይመጣሽ? እኔ ምንም ቆቆል አይ ታስባሽ ትክክል አይደለም እንጂ እንደዚህ አይነት ስራ ትክክል አይደለም። አብረን ተፈተናል። አብረን ስራ ምንሰራ በጀርባ አዙሬሽን ታስለምድ ከምን ያደረገሽ ነገር የለም ማለት ነው። አዎ አሁን ምን መሰለህ የሆነ ሆኗል አይደል? ወደ መፍትሄ ነው መሄድ ያለብን። ልጅ ተጎድቷል። የተጎዳውን ነገር ትሪት አድርገን እንዲታከም ማድረግ ነው እንጂ የምንችለው እዚህ ነው መጨቃጨቅ ወይ እናንተ መጨቃጨቅ ለሱ የለጠጠ ነው የሚገባው። እዚህ ብትፈጣበት ምክንያት የለም። አሁንም ብትወጣ ደስ ነው የሚለኝ። አይ በዚህ መንገድ አይደለም ወይ በመነጋገር ነው። በጣም ነው የምታሳዝነው። በጣም ሲጀምር እሱን እዚህ ጋር ስላቆም ነው እንጂ እዚህ ጋር ባትቀመጭ ደስ ነው የሚለኝ። ወንድ አቁመሽ ነው የመጣሽው። እኔ ከዚህ በላይ መቆየት አልችልም። ይቀፋል።
አንተ ለኔ መከላከል አይተሃል። አንተ እንኳን አንቺ ያ ምን ስለሆንሽ ይከላከልሽ? ከአንቺ ጋር እኔ አላወራም እኮ አልኩኝ። እኔ ከአንቺ ጋር አላወራም። ምንም አይመስላትም ልጅቷ እኮ ምንም አይመስላትም እኮ ያለቀሰች ነው ያለችው። እና ተረጋግተን ማስረዳት እንሞክር በተቻለን አቅም። እንደዚህ ሆኜ እያየኝ ነው የምትለውን ነገር ራሱ ትክክል አይደለም። ስለዚህ ተረጋጋና እሺ ዶክተር መነጋገር ማለት እንችላለን። አንተ ከዚህ በላይ ወደ አትጥብኝ። አንተ ወይ ተረጋጉ። ለምን ታደርጋለሽ? ሻውን አይ በዚህ መንገድ አይሆንማ። መስማማት የምንችለው በእንደዚህ መንገድ ሲጀምር ከሳምንት በፊት አንቺ ባህሪ ሲቀየር ምን ደስ አላልሽኝ? ይሄ ነገር እንደሚመጣ ደግሞ እኔ ቀድሜ ያውቀዋል። ተረገበ ማንም አይከተልሽ። ማንም ደግሞ እየነገርከኝ መሆኑን እኮ ነው። እኔ እኮ በጣም የተናደድኩት እየነገርከኝ መሆኑን እኮ እሷን ማመን ይቅርታ በል አንቺ በጣም ጎበዝ ነሽ። አንቺ በጣም ጀግና ነሽ። እኔ ግን ቆይታችንም ልሂድ በቃ። ማን ቆያለሽ? ማንም ቆያለሽ? ለምን አትሄጂም እንዴ? ህይወታችሁ ሲገጥሽ ይፈታሽ ይችላል። አንቺ እኮ ነሽ እንደዛ የሚሆንላችሁ። አንደኛ እዚህ የታመሙ ሰዎች አሉ። በጣም ይቅርታ ዶክተር። እነዛ ሰዎች ላይ ጭንቀት ነው መጨመር የለብንም። እናንተ ወጣቶች ናችሁ። ታላጋን ነው መስማማት ያለብን። ማንም የለውም ብለሽ ሰው የለውም ብለሽ ጀርባውን ካጠናሽ ምናምን በኋላ ታስረመደኝ። እስቲ እናቱ ወንድ ሆነ እስቲ ከዚህ በኋላ መጥቶ ይከውስ ወንድ ሆነ መጥቶ ከዚህ በኋላ ወንድ ሆነ ከዚህ በኋላ መጥቶ ይለዋል። አንቺ አረሰቃት አርጊ እሱ ልትደበድቡ ነው። ተረጋጉ። ድጋሚ እኔ ላይ ልታስፈቂብኝ ነው። ያኔ እንነጋገር። ተረጋጉ። አስቆይ እንደዛ አንቺ ቢያንስ እንኳን እዚህ ጋር እንኳን ስነ ስርዓት ነው ሻረቴ በቃ እናረጋጋት። ምንም መረጋጋት አለብን። ተረጋግተን ተነጋግረን ነው መፍታት ያለብን። ሰው እንዴት ነው አብሮ ከበላ ለማንኛውም ተረጋጉ፣ ችግር የለውም። አሁን ሁሌ ያዙን በማንቀስ ሁሌ ማንም የሚያዝልኝ ሰው ሁሌ ሰው እንዴት አንተ ማለት ነው እንደዚህ አይነት ነገር እንደማላረግ ስላልተናገርኩሽ ነው። ያንቺ አታፍሪም እንዴ? ቆይ አሁን እንኳን ትንሽ እፍረት አይኖርሽም? እንደዚህ ሆኜ እንኳን እያየሽ አታምኝ? ብልግና እኮ ነው እንደዚህ አይደል? ያንቺ ብልግና ደግሞ ለቀታ በየጊዜው ነው። አንተ ከዚህ በላይ አረዝም በመጣሽ ማንም የሚያዝልኝ ሰው የለም። እኛን ማስጨነቃችሁ እነሱም ወንድ ሆነው ጠብቀው ለአራት ምናምን እንደምድሙታል። ወንድ ልከሽ ሙተሽ አንቺ ባንቺ ቤት እኔ የውሻ ቁስል ነው ያለኝ። በነገራችን ላይ ቶሎ ነው የሚሻለኝ። ወንድ ልጅ ነኝ። ለማንኛውም እቺ እንደይ ፈንታይ ከረባ እንደገባሽ አላከለ ምን ያስራችሁ ዶክተር ቱሺ አየም ልቀቀኝሽ። በዚህ ማለት ተረጋጊ። ወይ ይሄ ነገር ያዝኝ ሰልፌ አተገኝ እንደዱስ እዚህ ባዶ ልቀቀኝ። ወደዛ እንደዚህ ልቀቀኝ። እሺ አትጃጅልኝ። አሁን የምር ነው። እሺ ምን እንጣለው? ልቀቀኝ። ችግር የለውም። እኔ ላይ የቀለድክ ነው። እኔ ላይ ሙድ ያስከብኝ ፍራንክ ነው። በጣም ትጃጃል ከሆነ ልክ አልተን ተፍራንክ ወረደልኝ ነው ወተሩ ነገር በላ ጋይስ ተሰማ ያ ታስ ቆንጆ እንግዲህ ጋይስ እሷን ብቻ ሲሆን እናንተንም ፕራንክ አድርጊያችኋል። ተስፋ ፕራንክ ያደረኩት እግዚአብሔር አንቺን ብቻ አይደለም እነሱን ነው ፕራንክ ያደረኩት። እና አንቺ ፊልም ተወቃለ ታዲያ ፊልም ተወቃለ ማባውታ ተንከካይ ቀስ በል ጀሚና አፍኩት ሻው ጋይስ ያው የፈይንስ እንደዚህ ተቀምጣ ተመናና የቤት አመሪ እንደምታል
ከኔ ጋር ፕራንክ በጣም ከባድ ጋይስ ከባድ ፕራንክ እመጣላችኋለሁ ስላችሁ በምክንያት የማትገምት ሰው ሁኑ የሚለው አይነን የማተባ ዞር በልልኛው ከሌለ አንቺ ለማስደሰት እኮ ነው ሐኪም ቤት አስፈቅጄ እሱ ዶክተር አይደለም ነው ወዴ ዶክተር ማን ነበር ያልከው? ዶክተር ማን ነበር ያልከው? ከምን ነው አለ ዶክተር ጦሺ ባጂ። አይ ጋይስ እንግዲህ በጣም በሚገርም ፕራንክ የሚመጣ ነው ዛሬ። እናንተ ፕራንክ ያደርጋችኋለሁ። በጣም ሶሪ ደግሞ እንዳይደብራችሁ እጀንጀ ስቲፍ ከዛ ጋር ከተታርክላ ፊንት ተወርካ እንዴት ናችሁ? ሰላም ነው ጋይስ? እኔ አሁን ማውራታችን ተናድጃለሁ በጣም እና እኔ አሁናችኋለሁ የኔ ኬኮች በደም ሰላም ቅድም አላልኳችሁ፣ አሁን ግን በደም ሰላም እላችኋለሁ። በጣም ትመቹኛላችሁ። ኮሜንት አድርጉ፣ በደም ሰብስክራይብ አድርጉ፣ ላይክ አድርጉ። ይቅርታ በደም ማለት ትግቢ እና ጋይስ በጣም እየፈቀዱልን በጣም እናመሰግናለን። ዶክተር ጦሺ ቃል የለኝም እኔ እኮ የሆነ ሰዓት ሳቄ መጣ። በቃ እንዴት ዋጥ እንዳልኩ ያቢታ እግዚአብሔርን ስነ ስርዓት አለ። ያቢታዬን በጣም ነው የምወዳት። ፍቅራችን ራሱ በጣም ያስቀናል። ከዚህ በኋላ ቪዲዮ ላይ ላታዩ ትችላላችሁ። ያቢታ ቪዲዮ እና ትመችኛላችሁ ጋይስ። ሰብስክራይብ ላይክ አድርጉ። ቻው